ቅዳሜ ከሰዓት በጣም ደስ የሚለን ሰዓት ነው። ቤተሰቦችን የምናገናኝበት ሰዓት ነው። አናንያ መስፍን ደግሞ ከወራት በፊት እናቱን ለመፈለግ እዚህ ቅዳሜ ከሰዓት ስቱዲዮ መጥቶ ነበር። ዛሬ በድጋሚ መጥቷል። እንኳን ደህና መጣ አናንያ። እንኳን ደህና ቆያችሁ። አናንያ ከዚህ ቀደም ከአንድ ወር በፊት እናቱን ለመፈለግኛ ጋር መጥቶ በነበረ ሰዓት ከሱ ጋር አድርገን የነበረውን ቆይታ ተመልክተን ተመልሰን እንመጣና ወደ ዛሬው አዲስ ነገር እንሄዳለን። አብራችሁ ቆዩ። በእርግጥ ያለ እናት መኖር በጣም ከባድ ነው። ያለ እናት መኖር ያውቀዋል። እኔ ከዚህ በኋላ ከሷ ምንም አልፈልግም፣ ካንቺ ምንም የምፈልገው ነገር የለም። ግን እናትነትሽን ብቻ ያው እናት ባለመኖሯ ብዙ የምታጩ ነገር አለ። በይው ካለሽ ብቻ እንድትመጣ ይሄን ብቻ ነው ናክ አይዞ እንደማችን ልጆቼን ለማግኘት እየሄድኩ ነው። 16 ዓመት አላየሁኝም። አረ ከዛም በላይ በጣም ቆይቻለሁና አሁን እሱን ማግኘት ስላለብኝ እየሄድኩ ነው። እመለሳለሁ። ቃላት የለኝም። በእውነት በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ሰላም እንዴት ነሽ? አለሁ። እንዴት ነሽ? አለሁ። ሰላም። መንገድ እንዴት ነበር? ጥሩ ነበር። እንኳን ለሀገርሽ በሰላም አበቃሽ። ወይንሸት እና ቤት እንዴት ከስንት ጊዜ በኋላ መጣሽ? ቆየሁ ወደ 6 ዓመት 7 ዓመት 6 ዓመት ይሆነኛል። 7 ዓመት 6 ዓመት። አዎ ከሄድኩኝ ያው አናንያንም ለማግኘት የመጣሁት ለዚህ ጉዳይ ብለሽ ነው የመጣሽው? አዎ አናንያን በቲቪ ያየው ኢቢኤስ ላይ እሱን ለማግኘት ነው የመጣሁት። ከስንት ዓመት በኋላ በቴሌቪዥን አይሽ? እሱን ቢያንስ 16 ዓመት በፊት ነው ያየሁት። 16 ዓመት በፊት በልጅነቱ ነው ትቻቸው የወጣሁትና ከ16 ዓመት በፊት የተወኳቸውን ነው ዛሬ ያየኋቸው ኢቢኤስ ላይ። በምን አይነት ሁኔታ ውስጥ ነሽ ነበር አይሽ? በጣም ጥሩ አልነበረም። ከቤተሰቦቹ ጋር ከአባት ቤተሰቦች ጋር ብዙ ግጭት ነበረ፣ አለመግባባት ነበረ። በዛ ምክንያት ወጣው ትቻቸው ወጣው። በብስጭት ወጣው። ወደ አረብ ሀገር ሄድኩኝ። ፕሮግራሙን እንዴት ነበር አይሽ? ጥሩ ነበረ፣ ግን እሱ ያው እንባው ያነቀው ምናምን የነሱ ጥያቄ መልክ ጥሩ ነው። እሱ እንባ ያነቀው በቃ እንትን ሲል በቃ ተነስቼ ማየት አለብኝ ብዬ ለዚህ መጣ። ስለዚህ ያው እንግዲህ ዛሬ ቀኑ ደረሰና ከረጅም ዓመት በኋላ አናንያን ለማግኘት መጣ እና ውስጥሽ ምን አይነት ስሜት ያለሽ? ያው ከመንገድሽና አጠቃላይ አዎ በጣም ነበረ በቃ እንባ እየተናነቀኝ በቃ ማለት አሁን እዛ የማልመጣበት ጉዳይ ብዙ ጉዳይ ነበርና በግዴታ ሁሉንም ነገር ትቼ ተውኩት። በቃ ሁሉም ነገር አሁን ተበላሽቷል። መመለስ የማልችለውን ነገር አበላሽቼ ነው የመጣሁት። እሱ ባልነበረበት ጊዜ አንቺ ማለት አግኝተሽ በማታውቂ ጊዜ ውስጥሽ ለአንቺ የሚሰማሽ የነበረው ነው? በጣም ከባድ ነበረ እና ግን መጨከን ስላለብኝ ነው። ብዙ ታግሼ ብዙ ነገር ታግሼ ነበር እንትን ያልኩት። በቃ ብቻዬን ያሳደግኳቸው ቤት ኪራይ ከፍዬ ማበላቸው ያጣሁበት ቀን አለ። ለምኜ ሁሉ ነው ያበላቸው። እግዚአብሔር ምስክሬ ነው። በእውነት ነው የምልህ። እንደዛ ሆኜ ነው ያሳደግኳቸው። ትቻቸው ልሄድ ወይ ልተዋቸው ፈልጌ ሳይሆን በቃ ነገሮች በጣም ከአቅሜ በላይ ሲሆኑ ትቼ ወጣሁ። በቃ አልቻልኩም። ገብቷል እና በቃ ተውኩላቸው እና ወጣሁ። ወይንሸት ስቱዲዮ ደርሰናል። እንግዲህ እዚህ አረፍ በይና። አመሰግናለሁ። ሻይ ቡና የሚያስፈልግ ነገር ካለ ይመጣል። አመሰግናለሁ። መልካም ቆይታ።
እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። አናንያ ስንት ዓመት ነው? ቢያንስ እድሜን ባላውቅም 19 ታላቅ አለህ ታናሽ አለህ? ታላቅ ከሷ ጋር ሄዷል ማለት ከአባቴ ጋር በአባት ባንገናኝም በእናት እንገናኛለን። ግን ታላቄ ነው። ከእናትህ ጋር ነው ሄደው? ስለዚህ እናትህን ብቻ ሳይሆን ወንድምህንም አንድ ነው። አይተኸው አታውቅም? እሱንም አይቼው አላውቅም። ከወራት በፊት ስትመጣ እንግዲህ ስለ እናትህ ስለ ወይንሸት ብዙ ነገሮችን ብለናል እና ያለ እናት መኖር ብዙ ነገሮችን ያጎላል፣ ብዙ ነገሮችን ብለህናል እና አፋላጊ ላይ እዚህ መተህ ከቀረብክ በኋላ ሰዎች ምን አሉ? አዲስ የሰማው ነገር አለ ወይ? ማለት ይሄና ምንም የሰማሁትም በእርግጥ የለም። ማለት ይቅናህ ብቻ ነው። አናንያ ምን ሆነ ነው እዚህ ጋር? ባለፈው ስትመጣ ደህና ነበርኩ። ትንሽ አለመግባባት ነው ሰፈር ውስጥ ከጓደኞች ጋር። የአይን አምላክ የሚለውን ነገር በደንብ ነው ያየነው። ምክንያቱም አይንህ ስር ነው በቃ በደንብ የተጠጋ ነውና እንኳን እግዚአብሔር አተረፈ። አሜን። ከዛ በኋላ ውስጥህ ምን ይነግርህ ነበር? እኛ ድጋሚ እስክንጠራህ ድረስ ብቻ እንጃ፣ ግን እየተጠባበኩ ብቻ ነበረ። ግን ስልኬ ራሱ ለሰከንዳቶች እንዲዘጋ አልፈልግም። ካሁን ከተደወለ እግዚአብሔርም በቃ የሆነ ጊዜ እንደውም ስትደውልልኝ ድንገት ዘግቶብኝ ነበር እና ቴክስት ነበር የተላከልኝ። እሱን አይቼ ነበር የደወልኩት ለማለት ነው። ግን የዛን ጊዜ በጣም ነበር የደነገጥኩት። ማለት በቃ የተገኘች ያህል ይሰማኝ ማለት ነው። ግን እድሜንና የሆነ አንዳንድ ነገር የጠየቁት ነበረው። ግን በድጋሚ አሁን ሲደወልልኝ ግን እኔ እንጃ ብቻ ስሜቱ አንድ አይደለም። እኔ ምናልባት አባትህ ከእናትህ ጋር አብረው ነበሩ ረጅም ጊዜ እንደነገርከን፣ ድሬዳዋን አልፈው ወደ ደወሌ አካባቢ ብዙ ታሪክ እንደነበራቸው አንተ እስክትወለድ ድረስ እና አንተ እዚህ ልትፈልግ መጣህ፣ እናትህን ፈለግ። አባትህ ስለ እናትህ ምን እያለህ ነው እስከዛሬ ድረስ ይኖርከው? ማለት እሱ በእርግጥ እንደማገኛት ነው የሚነግረኝ። ትመጣለች ማለት እንደውም እሱ እንዴት አልመጣችም እስካሁን ድረስ የተወለድክበትን ታውቃለች፣ የምንኖርበትን ታውቃለች፣ እንዴት አልመጣችም እስካሁን? ቢያንስ ያው በቃ አላ ችግር ቢገጥማት ነው ብሎ ነው የሚያስበው ማለት ነው። እና ያው አንዳንዴ የሚፈጠረው ነገር አይታወቅም። ያው እንደ ልጅ የእናትነት ፍቅርን ሳታይ ነው ያደግከው አይደለ? ግን እንዴት አደግክ? ማለት ስለ እናትህ ምን እየሰማ ስለ እናትህ ምን እየተሰማ እናትህ ማጣት ምን እያጎደለብህ? ቢያንስ ትንሽ አደግ እስከ ራስን እስካውቅ ድረስ ምንም ይሄን አለ የተሰማኝ ነገር የለም። ግን ትንሽ አደግ ብዬ ካወኩኝ ራሴን ካወኩ በኋላ ነው ያ ስሜት እየመጣ የተሰማኝ ማለት ነው። ሲመጣ የተሰማኝ በቃ አንዳንድ ነገሮች አሉ። በእርግጥ ገጠር ውስጥ ነው ያደግኩትኝ። እዚህ ከመጣው በኋላ ነው ቤተሰቦቼን አገናኙ ብዬ ወደዚህ መጣው። እዚህ ከመጣው በኋላ አንዳንድ ከእናቶች ጋር ልጆች ሲሄዱ፣ አንዳንዴም ከእናት ጋር አብረህ ስትቀመጥ ስትወያይ፣ እናት ልጇን ትምህርት ቤት ይዛ ስትሄድ ስታይ ምናምን በቃ ይከፋል። ያኔ ነው በቃ እኔም እናቴ ፌሬሽ ብዬ ማሰብ የጀመርኩት። ከዛ እንደውም ብራዘርን ወንድሜን ተጠይቀው እንደውም ጣሪፍ ሀሳብ ነውና እንደውም እሱ ነው ይሄን ሁሉ እንትን የገፋፋኝ ማለት ነው። ከአባት ዘመዶች ጋር ያደግከው? ከነሱ ጋር አድጌ ቢያንስ በቃ ከተወለድኩ ጀምሮ ከ3 ዓመት በኋላ የሰው ቤት ነው ያደግኩት። በግብርና ቤት በገበሬዎች ቤት ማለት ነው። ከአባት ጋር ነው የኖርከው? ከሱ ጋር አልኖርኩም። አሁን በቅርቡ ነው ከሱ ጋር መኖር የጀመርኩት። ቢያንስ 1 ዓመት ቢሆን። ወንድሞችስ? እሱም አብረን ነበር ለ10 ዓመት ያህል። እሱንም ይሄን አለም አላቆም ነበር። ከ10 ዓመት በኋላ ነው እዚህ ከመጣው በኋላ ነው እሱንም ያወቅኩት ማለት ነው። ታናሽ ነው? ታናሽ ነው። ተበታትናችሁ ነው ያደጋችሁት ማለት ነው? ሁላችንም ተበታትነን ያደግነው። አባትህ ግን ምን ይላሉ ስለ እናትህ? የት ሄዳ ነው? እንዴት ነው የወጣችሁ ከቤት? ምን ተፈጥሮ ነው? ይሄንን ታሪክስ ታውቃላችሁ እናንተ? በእርግጥ አንዳንድ እውነታዎችንም አልነገረኝም። ብቻ እኔ እንጃ እንጂ እኔ የሰማው እሱ እውነቱን አይነግረኝም። ይሄን አለ ማለት ነው።
እኔም የሰማሁትኝ አብረዋቸው የነበሩ ሰዎች ነበሩ እዛው አካባቢ ላይ ማለት ነው። አንድ ያጎቴ ሚስትና አንድ ደግሞ ጎረቤት ነበረች። እነሱን ጠይቄ ነው ይህን ሁሉ የሰንትን ያልኩት ማለት ነው፣ መረጃውን ያገኘሁት ማለት ነው። እና አንዳንድ ደግሞ ህፃን እያለው ትንሽ የሆነ አለመግባባት እንዳለ እሱን አስታውሳለሁ። እናትህን አሁን እግዚአብሔር ፈቅዶ እንግዲህ በህይወት ብታገኛት ምን የምትላት ይመስላል? ምን እላለሁ ብቻ የውስጤን እሱ ያውቀዋል። ስለ ፈጣሪ ሰጥቼዋለሁ። የወንድሞች ስም ማን ይባላል? የወንድሜ አንዱ ሻፒ፣ ከእሷ ጋር ያለው ደግሞ ዮሐንስ። ስለ እናትህ ስታስብ ምን ይሰማሃል? ያለች በህይወት ወይስ የሌለች? ምንድን ነው የምታስበው? እንጃ ያለች ነው የሚመስለኝ። ምክንያቱም አንደኛ ነገር ፎቶ ላይ ሳያት ወጣት ናት። ምክንያቱም በዚህ አይና ምንም ይገጥማታል ብዬ አላስብም። አንድም ደግሞ ፈጣሪ ይመስገንና ጸሎትም ማድረግላታል። ብቻ ላይ በአይነ ስጋ እንዳያት ማለት ነው። እስኪ አንቺና ናንያ እየተጫወታችሁ ጠብቁኝ። እኔ በጣም የልትሄድ ነው ብሽ ትንሽ ሙቀት ነገር እየተሰማኝ እውነት ተመልሼ እመጣለሁ። እሺ እንጠብቅሃለን። አይዞህ እሺ። አብርሽ አለ ምክንያት እንደዚህ ያለ አይመስለኝም። አሁን እኔ እሷ በሌለችበት ብዙ ያጣሁት ነገር አለ። ፍላጎቴንም አጥቻለሁ። ብዙ አለ ብቻ። እስቲ ንገረኝ አንድ ነገር። አሁን ብዙ ጊዜ ብዙም ትምህርት አልተማርኩም። ብዙ ፍቅር አጥቻለሁ። አብሮ የመኖር አንዳንዴ ስልሽ ብቻ ብዙ እኛም ብታገኛት ነው ደስ የሚለን። አብርሃም እንግዲህ ተስፋ አደርጋለሁ። እናትህ ከወጣች በኋላ ከቤት እንዴት ነው ታዲያ የተለያያችሁት ማለት ነው? ማለት እኔ የህፃን ስለነበርኩኝ ምንም የማውቀው ነገር የለም። ይሄን ሀድም ትንሽ በቃ እንደወጣች እንደቀረች ነው የተነገረኝ። ወታ ተመልሳ በቃ ማለት እሷም የፈራችው ነገር አለ መሰለኝ። ትንሽ ዮሐንስን አሁን ታላቅ ወንድሜ ጥጣው ብትሄድ እሱ ይጨኩናል የሚል ነገር አለ አባታችሁ። ምክንያቱም የሱ ልጅ አይደለም እሱ ስላልወለደው ይጎዳዋል የሚል ነገር አለ። ያን ስጋት መሰለኝ እሱን ይዘው ሄደችው። ብቻ ተመልሳ እንደወሰደችው ነግረውኛል። አንተ እናትህ ከቤት ከወጣች በኋላ እንዴት ከአባትህ ቤት ወጣ? እኔ ፈልጌ አልነበረም። በምን ምክንያት ብቻ ታስሮ ነበር እሱ አባትህ እና ለትንሽ ጊዜ ያህል የሆነ ሴትዮ አንድ ነበረች። በጣም ነው ማመሰግናት አሁንም እሷን ማለት ነው። አንድ ደግሞ አንዳንዴ ፈጣሪ መኩ አንዱ ሲጠላሽ በአንዱ ይክስሻል። አንድ ሌላ ሴት አግብቶ ነበር እሱ ምን እንደው አባቴ እሺ ላሷ እንደናት ሆና የተቀበለችኝ። አባትህን ካገኘ በኋላ እንደናት ሆና ተንከባክባችሁ ቀዳይሽ እንደ ልጅ አድርጋኝ ማለት ነው። ልጅ በቃ በዓለም መጣ ማለት ለሷ ልብስ መገዟን ለራሷ ሰራ እኔ ትገዛልኛለች። እና አንዳንዴ ፈጣሪም በአንዳንድ ነገር ይክስሻል። አሁንም አለች ግን አሁንም እንደ ልጇ ነኝ ምን ጎደለብህ ብላ ጠይቀኛለች። ስለዚህ ከዛ በኋላ እስካሁን ድረስ ከአባትህና ከእንጀራ እናት ጋር ነው ማለት ነው መኖር የጀመረው? እነሱም ተለያይተዋል። ትንሽ ታውቂያለሽ አባት አይደለም እና ቁጠኛ ነው። ትንሽ ወንድም ሰው ነው። አሁን እዛ ሰበታ ነው ያለው እሱ። ከማን ጋር? ከጓደኞቹ ጋር ነው የሚኖረው። እሱም ታውቂያለሽ ከሱ ጋር አይስማሙም። ከአባት ጋር እኔም ተስማምቼ አይደለም ግን ግዴታዬ ነው። ትምህርትን ከስንተኛ ክፍል ያቋረጥከው? ብቻ ከባድ ትንሽ ነው፣ ብዙም አልተማርኩም። ጠዋት ትምህርት ቤት ሄደሽ ከሰዓት በኋላ ሌላ ስራ ነው የሚጠብቅሽ። ጊዜ የለሽም። ደግሞሽ ስትመጪ እና እንደ ሌሎች እንደ ጓደኛሽ መሆን ሲያቅትሽ ደግሞ ብዙ የሚከፋሽ ነገር አለና ያን ነገር እንዳቋረጥ አደረገኝ። በዛ ምክንያት ምንሸት አቤት ጥይስ ጠፋው። አይ ልብሽ ትንሽ ተጨንቋል መሰለኝ። አይ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንግዲህ ለዘመናት ስጠብቅ የነበረው ነገር የሚሆንበት ሰዓቱ ደርሷል። አዎ በጣም ነው የማመሰግነው እናንተን እውነት ከልቤ በጣም። ስለዚህ ወደ ስቱዲዮችን እንገባና እሺ ልጅሽን እናገናኝ። እሺ እናት እሺ አመሰግናለሁ። እሺ
በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ለሄም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለሄም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለሄም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ $223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት በጋራ ሆነን የወገኖቻችንን ህይወት የተሻለ እናድርግ። በወር $10 ብቻ በመለገስ ህይወትን እናለምልም። ስትሪም ኦፍ ሆፒንግ ኮርፖሬሽን። እና አሁን እናትህ አሁን ባለህበት ሁኔታ ብትመጣ ምን ጥያቄ ጠይቃታል? አሁን በዚህ ሰዓት ምንም ጠይቃት ጥያቄ እንኳን ደስ አለ እናትህ መንገድ ነው የመጣሽው። እንግዲህ ደህና ነሽ? እንዴት ነሽ? እግዚአብሔር ያክብራችሁ። አሜን። እግዚአብሔር ይስጣችሁ። እኔ ጊዜ ነበረ ጥያቄው። እናትን በደንብ አድርገህ እቅፍ አድርገህ በኋላ ምንድን ሲያርፍ አናንያ እንደዛ በጉጉት ስትጠብቃት የነበረችው እናትህን ያገኘው። እስቲ እያትና አቀፋት። ወይንሸት ልጅሽ ነው? አዎ። ግን እንደ እናትና እንደ ልጅ እንደተነፋፈቀ አይደለም ስትገናኙ ያየሁባችሁ ስሜት። በእውነት ቀፊ ውስጥ አንዴ ልጅ እውነት አናንያ እናትህን እስኪ ያት ብዙ ነገር እያወራን ነበር። አብሻ አንተ በወጣ ሰዓትና እኔ ላንተ ጓጉቼ ነበር እናትህን እስከማያት ድረስ። ኧረ እኔ እራሱ በጣም የጓጓሁት እያመንኩ አልመሰለኝም እኮ ለዛ ነው። አይ እኔ አለው እኮ እኔ ጊዜ ነበር የምጠብቀው እነሱን እንትን ለማለት ጊዜ ነበር የምጠብቀው። ፎቶአቸው ነበረኝ እምቢ ካሉኝ እንኳን በህግ ጠይቃለሁ ብዬ ሁሉ ወይኑ ላስቤ አቅጄ ጊዜ ነበር የምጠብቀው እንጂ ዝም አላልኩም። እኔ አውቃለሁ እንዳሉ ከኋላቸው ሰዎች ጠይቃለሁ። በስልክ ማውራቸው አንዳንድ ሰዎች አሉ እና አውቃለሁ ደህንነታቸው ምናምን ሰማለሁ። ለዛ ነው እነሱ አያውቁም። እንዴት ልጆችሽን ትተሻቸው እንደሄድሽ በምን አይነት አጋጣሚና እስካሁን እስከ ልጆችሽ ውጪ የነበረሽ ህይወት? አዎ በጣም ያኔ በዛ ከነሱ ጋር ያሳለፍኳቸው ጊዜያት ከባድ ነበሩ በጣም። በቃ የሰው ልጅ ያሳልፈዋል ይሄንን ብለሽ የማትዩን ነገር ሁሉ አሳልፈን ያሳደግኳቸው። እሱ የ6 ዓመት ነበር እኔ ትቼው ሲሄድ። ቤት ኪራይ ከፍዬ ራሴ ምግባቸውን ትምህርት ቤታቸውን እኔ ብቻ ነበር እና በኋላ ሳየው የቤተሰቦቹም ጫና በዛብኝ። የሆነ ነገር በቃ ደስ የማይል ነገሮች ከዛ በቃ ትቼላቸው ለእነሱ ነው የተኩላቸው። ሁለተኛውንና አናንያና ሁለቱን ትቼ ሄድኩኝ። ቤተሰቦቼ ጋር ሄድኩኝ። አክስቴ ያለች አክስቴ ጋር ሄድኩኝ። እሷም ደግሞ ምንም አላለች እንኳን መጣሽ አለችኝና ወዲያውኑ ትንሽ ምንም ያህል እንትን አላለችም። ወዲያው በ2 ወሩ ወደ አረብ ሀገር ላከች። ትልቁ ልጄ እናቴ ስለነበር የምታሳድገው እኔን ወደ አረብ ሀገር ላከችኝ። አረብ ሀገር ወደ 8 ዓመት ኮይት ቆየሁ። ወደ 8-9 ዓመት ቆይቻለሁ ብዙ አረብ ሀገር። በኋላ መጣሁ 4 ዓመት ኢትዮጵያ ተቀመጥኩ። ተመልሼ ደግሞ አሁን ዮርዳኖስ ሄድኩኝ። ዮርዳኖስ አሁን 6ኛ ዓመቴ 7ኛ ዓመቴን አሁን መጣሁ። አሁን በዚህ አጋጣሚ ነው የመጣሁት ዮርዳኖስ። ስለ ሁለቱ ልጆችስ ምን ታስበሽ? ጠይቅ ነበር በዛን ሰዓት ራሱ ማንንም እንትን አላምንም ሰው ማንንም አላምንምና ራሴ እየደወልኩ ጠይቃለሁ። ለዚህ ነው አሁን ብዙ እንትን ያላለኝ። እኔ ስለነሱ ደህንነት ከነሱ በላይ ነው እኔ የምጠይቀው አውቃለሁ። አናንያ በቴሌቪዥን መጥቶ ሲፈልግሽ
እናቴ ታስፈልጊኛለሽ እያንዳንዱን ነገር ቪዲዮውን ያየሽበትን ሁኔታና የተሰማሽን ስሜት ብናቀው ደስ ይላል። ያኔ ትልቁ ልጅ ቪዲዮውን ዮሐንስ ይባላል። ቪዲዮውን ላከልኝ። እሱ ልኮልኝ ነው እንደውም ያወቅኩት። ላከልኝና የት ነው ያለው ስለው እንደዚህ ቤት ሄዶ እንደዚህ ብሎ አለኝና ቶሎ መተሽ የሆነ ነገር በይና ሂጂ ምናምን አለኝ። እሺ አልኩት። አለቀስኩኝ በሰዓቱ እሱን እያወራሁት አለቀስኩና በቃ ወዲያውኑ ከሰዎቹ ጋር ነው የተነጋገርኩት። ምንም ጊዜ አልሰጠሁት። እሺ ብዬ በቃ ልሂድ ስላቸው ብዙ ነገር ነው ያበላሽሁት። የኔ መሄድ እዛ ጋር አረብ ሀገር ላይ ብዙ እንትን አለው ተጽዕኖ አለው የኔ መምጣት ወደዚህና ከስራሽ ላይ ወደዚህ መምጣት ለስራ ብቻ ሳይሆን ብዙ ነገር አለ። እነሱ ከኔ ጋር ብዙ ነገር ነው እንትን የሚሉትና ያንን ሁሉ ነው በቃ ለ16 ዓመት ፍቃድ ሰጥተው ነበር እዛ የመኖሪያ ያኔ የፈለግሽበት ቦታ ማንንም መንግስት ምንም እንደፈለግሽ መስራት የምትችይበት የሆነ ችግር ቢደርስብሽ መንግስት ላንቺ ኃላፊነት ወስዶ እንደዛ አይነት ፍቃድ አግኝቼ ነበርና ጥበቃ አለሽ ያው ከመንግስት እንደዛ አይነት ነበርና ያንን ነው በቃ በላሽቼ መጣሁት ራሱ ልጅሽን ለማግኘት እውነት አበላሽሁት በቃና እሺኛው ምን ቸገረን ምናምን ብለው እነሱም ከንተን አረጉ ከነሰሉት እንደፈለጋችሁ ብዬ ተነስቼ መጣሁ። እግዚአብሔር ያውቃል ብዬ ልጅሽን ስታይ በቴሌቪዥን ያሳለፍሽው ነገር አለ። ግን እነሱም ደግሞ ባንቺ ናፍቆት ባንቺ አለመኖር ብዙ ነገር እንዳዩ ልጅሽ ያጫውተኝ ነበርና ያንን ትተሽ ነው የመጣሽ ለልጅሽ ብለሽ አብርሃምም ከኤርፖርት ነው ተቀበለ ያመጣሃትና እንኳን ደስ ያላችሁ። ግን ሁለታችሁ እንኳን ደስ ያላችሁ። አናኔ እናመሰግናለን። እግዚአብሔር ይስጥልን እናንተ ነው እግዚአብሔር ያክብርልን። እኔና ጸጊ ዝም እንበልና እስኪ አንተ ከናተ ደስ ያለን ነገር እንድትጮት እድሉን እንስተብለን። ታናሽ ወንድሜ ልጅሽ አድጎልሻል፣ ትልቅ ሆኗል። እሱም ራሱ በጉጉት ነው እየጠበቃት ያለው። ብር ራሱ አልነበረኝም ስለ ከአንዱ ተበድሬ ነው ዝም ብዬ 150 ብር ተበድሬ እሱ ነው ጓደኛዬ ነው እንደውም እዚህ ድረሱላ ከጦር ኃይሎች እዚህ ድረሱላ ችሎኛ መጣኝ ማለት ነው። እና አጎቴ ሁላ በጣም ተጨንቆ ነበር። ብር የለኝም ላክልኝ ስለው እሱ ራሱ ስራ ትቶ ትንሽ አሞት ነበር። እሱ ስራ ስላልነበረው በቃ ባለኝ ነገር አግዝ ብሎ 200 ብር ልኮልኝ ወደ ቤት መግባያ ብሎኝ ብቻ እንጃ። ከዛ እዚህ ስመጣ በጣም ብዙ ብር አገኘ እናትህን ማለት ነው። በብር ማትተመን ትልቅ እናት ጀመር እግዚአብሔርን ሙሉ ህይወት ተጠብቆ የነበረው ነገር ነው። ራሴን ካወቁ ጀምሮ በቃ የሷን ፊት አይኗን ብቻ ምንም ትሁን ብቻ አይኗን ብቻ እንዳየው ነበር ፍላጎቴ ማለት ስሜው ተሳክቷል። እንደውም ልደታ ስለት አለብኝ ኧረ እግዚአብሔርን የዛን ጊዜ ተሳልኩት ስለቱ ሰመረ ማለት ነው። ይኸው ሰምሯል። እንደውም አንድ ወር ነው የቀረኝ። እሱንም ከየት አምጥቼ እስካሁን አልደረሰልኝም። ያው ማለት ልደታ እስካሁን እንዴት እስካሁን ምንም አልተባልኩም። ምንም መልስ አልሰጠሽኝም ብዬ እንትን እያልኳት ነበር፣ እያወራኋት ነበር። በቃ እንደዚህ ሲሄድ አወራታለሁ በቃ እና በቃ ብርም የለኝም ግን ከየት አምጥቼ እንትን እልሻለሁ እስቲ አንቺ ታውቂያለሽ። በዚህ ሳምንትም በሁለት ሳምንት ውስጥም ገና አንድ ሳምንት ይቀረዋል፣ 2 ሳምንት ይቀረዋል እና እሱን ተስፋ አድርጌ ነበር። ደግሞ እቺም ነገር ስላጋጠመችኝ አሁን ኬስ ሰርቼ አመጣለሁ የሚል ነገር አለ። እሱን ነበር እያሰብኩኝ ነበር። ይሄው እግዚአብሔር ደግሞ አደረገችልኝ። ተመስገን። ምስጋና ብቻ ትልቁ ነገር ምስጋና ነው። እኛ የምናደርገው ነገር ሳይሆን ያ ሁሌም ለሚደረግልን ነገር የምንሰጠው ቦታ ነው ትልቁ ነገርና ወይንሸት ልጅሽ አልተቀየረም? ተቀይሯል። ትልቅ ሰው ሆኗል። ትንሽ ነበረ በጣም ቀይ ነበረ ምናምን፣ አሁን ትልቅ ሰው ሆኗል። 6 ዓመት ላይ ነው ጥለሽ ሄድሽው? 6 ዓመት ላይ ትንሽ ስቴሱታች 3 ዓመት ከ6 ወር እንደዛ ሁለቱን ትተሻቸው ሄድሽ። ምን አይነት ስሜት አለው ግን ልጆችን ጥሎ መሄድ? ከባድ ነው በእውነት ከባድ ነው በጣም። ለረጅም ዓመት አረብ ሀገር ሆኜ እንኳን በቃ ትንሽ ያስረሱኝ የአረቦቹን ልጆች አሳድግ ነበረ። እነሱን ስታስቢስ? እነሱን ሳስብ ደግሞ በቃ ቶሎ ብዬ ስልክ ይዤ ወደ መደወል ነው። ደውዬ እንዴት እንደሆኑ ምናምን ጠይቃለሁ። በቃ ትክክል አልሆንም። እነሱን ያሰብኩለት ስራ ራሱ መስራት አልችልም። በቃ
እንደው በጥቂቱ ብትነግሪን ከነሱ ጋር የነበረሽን ቆይታ ትንሽ ብናነሳው ደስ ይለኛል። ልብስ አጥቤ አንድ ቀን ማበላቸው አጥቼ በጀርባዬ አዝዬ ነበረ። አንዱ ይሄን እንደዚህ በእጄ ይዣለሁ፣ ያንን በጀርባ ይዣለሁ፣ አንዱን በዚህ ይዣለሁ። ምን ልስጣቸው? ከዛ እየሄድኩኝ ዝም ብዬ ስራ አጥቼ ማለት ነው እየሄድኩኝ አንድ ሴትዮ በር ላይ ቆሞ ቁጭ ብለዋል። ትልቅ ሴትዮ ናቸው። ቁጭ ብለው በር ላይ ይጫወታሉ ከሰው ጋር። እማማ እኔ ልጆቼን እርቦብኛል አልኳቸው። እንዴት አይነት በቃ እንጀራው እስካሁን አይኔ ላይ የሰጡኝ እንጀራ አልኩሽ። ኧረ ልጄ እኔ ራበኝ ምናምን ብለው አምጥተው ሰጡኝ። ከዛ ያንን ይዤ ሄጄ ለነሱ እንደዛ አድርጌ አሳደርኳቸው እና ይሄን ያህል ማለት ይሄን ያህል ነው እነሱን ለማሳደግ የከፈልኩት። በቃ ትምህርት ቤት ሰራ ነበረ። ከዛም አልተሳካም፣ ወጣው። ረጅም ጊዜ ሰርቼ ከዛ ምን እንደሚያጋጥም አላውቅም። ብቻ ከዛም ወጣው፣ አልተሳካልኝም። በቃ ምን ልበልሽ ብዙ ፈተና። በቃ ልብስ ማጠብ ጀመርኩ፣ በየቤቱ እየዞርኩኝ እንጀራ መጋገር ጀመርኩ። ልጅ ነኝ ገና የ20 ምናምን እንደዛ ነኝ። በቃ እንደዛ አድርጌ ነው እንጀራ በየቤቱ ጋግሬ ልብስ አጥቤ ነው ያሳደኳቸው። አልጥላቸውም ብዬ ነው ብዙ ነገር። ቤት ኪራይ አለ፣ ወተት አለ ለነሱ ጠዋትና ማታ ነው ወተት እንትን ምለው። የቤት ኪራይ አለ፣ ምግብ አለ። በቃ ይሄንን ሁሉ የትምህርት ቤት እኔ ነኝ ብቻዬን። በቃ እንደውም ቅዱስ ሚካኤል አቃቂ ዓለም ገና ሚካኤል ነው። አዎ እነሱ አስተዳደሩ ጠርተውኝ በቃ በጣም አዝነው ማለት ነው። ዋናው አስተዳደር ጠሩኝና ነይ እናቴ ነይ ቢሮ ፈልግሻለሁ አሉኝና ጠርተውኝ የትምህርት ቤት ለልጆቹ እንዳትከፊ ለሶስቱም እንዳትከፊ እሺ አሉኝ። እሺ አልኳቸው በቃ እና ሶስቱንም በነፃ ሚካኤል ቤተክርስቲያን ያስተምሩልኝ ጀመረ። እዛ እንደዛ ያልኩኝ አሳደግኳቸው እስከዛ ጊዜ ድረስ። አናንያ እንግዲህ የ2 ዓመት ታላቅህንም ልታገኝ ነው ማለት ነው በዚህ አጋጣሚ አይደለ? ወይንሸት ታገናኛቸዋለሽ። ስለዚህ እጥፍ ድርብ ነው ደስታ። ወይንሸትም እንግዲህ 3ኛው ልጅሽንም እንግዲህ አድጎ ታገኘዋለሽ ማለት ነው። ይሄ ታዲያ ደስታ እኮ ቀላል አይደለም። በጣም እንኳን ደስ ያላችሁ በድጋሚ። ከዛ በተጨማሪ ያው አናንያ በወይንሸት በኩልም አያቱን እንደሚያገኝ እየነገረችኝ ነበርና ብዙ ቤተሰብ ነው ገና እንግዲህ ከኋላ ያሉት ቤተሰቦች እንዳለ ሲሰበሰቡ እስከዛሬ የነበረን የቤተሰብ ጥማት በአንዴ ነው የሚቆርጡት። አንደኛ በጣም ሁለተኛ የጓጓሁት ነገር ቢኖር አያቴ ማየት ነው። የሚፈልገውን የሚወደውን ነገር ማግኘት በራሱ ደስ የሚል ነገር አለው። ከዚህ በኋላ ደግሞ ሰፊ የቤተሰብ ጊዜ ስለሚኖራችሁ እሱን ጊዜ ለእናንተ እንሰጣለን። ግን ሁሌም ቅዳሜ ላይ ስትገናኙ ደስ ስለሚለን ኬክ ሻምፓኝ አድርገን እኛ ከዚህ እንሸኛችኋለን። ከዛ ደግሞ ካሜራ ይከተልና የቀረውን ቤተሰብ ደግሞ እንዴት ሆኖ ጊዜውን ያሳልፋል የሚለውን እንከታተላለን። እንኳን ደስ ያላችሁ ልንላችሁ እንፈልጋለን። እኛም እናመሰግናለን። ከ20 ዓመት በኋላ እንግዲህ እናት እና ልጅ ተገናኝቷል። ልጅ ነበር እናቱን ፍለጋ የመጣው። እናትም እንግዲህ ከስደት ልጇን ለማግኘት ብላ ዛሬ ተገናኝታችኋል። ስለተገናኛችሁ በጣም ደስ ብሎናል። አናንያ ጓደኛ ያለ ስትለኝ ነበር ቅድም አይደለ? እስኪ እንጋብዘው። ባለውለታዬ ነው ብለሃል። ቅድም ሲያነሳ ነበር ስላንተና ጓደኝነታችሁ እና ያደረገልኝ ነገር ሲል ነበረ። ያን ያህል ባይሆንም ያው ጓደኝነት አለ አይደል? አብሮ ማደግ ያው የሆነ ህይወት ተመሳሳይነት አለ። እኔም አብዛኛው ፋሚሊ ጋር አላደኩም፣ አያቴ ጋር ነበር ያደኩት። ፋዘርን ቅርብ ጊዜ በጊዜ ሂደት ነው ያገኘሁት። በዛም ፕሮግራም ማዘር አረብ ሀገር ከሄደች በኋላ እንደ ድንገት ታይና ለምን ወንድም ጓደኛን አታግዝም ነው ስትል እንደ ድንገት አምና ፋሲካ ምናምን መሰለኝ ከጾም በኋላ ተሰብስበን መጣን። እንደቀል ያው ስራም ስላልነበረን እና ያው ለዛሬ ደርሰናል። እግዚአብሔር ይመስገን።
እና እስቲ በደንብ ልቀጥ። አይዞህ እሺ እኔ ያለው አይዞህ አሁን ተስፋ ገኝ የወይንሸት ልጅ ነበር። ሀናኒ በያት። ሀናኒ ሙሉ ወርቄ ነህ እንዴ? ሀናኒ ሀናኒ ነው እንዴ? በስመ አብ ትልቅ ሰው አድቋ እናቴ ደህና ነህ? አለሁ ቆሜ እሄዳለሁ። እንዴት ነህ? ደህና ነህ? እንዴት ነህ? ቁጭ በላ ቁጭ በሉ ሁላችሁ ቁጭ በሉ እና ቁጭ በሉ እዚያ ቁጭ በሉ እናንተ። ወይኔ አያት ነች እሳቸው አያት ነች። የኔ ትልቅ ሰር ምን አያት ነኝ? ረገፉ እኮ የኔ ተስፋ ደህና ነህ? ቁጭ በል ሰውነቴን እኔ ቁጭ በይ ሚሚ ነይ ቁጭ በይ ጸጉን ግቡ ነይ ቁጭ በይ ነይ ውዴ ነይ ማርዬ ነይ ጸጉ አባቴ ይቅርታ ጸግዬ እኔ ትልቅ ሰው እንድትስታለ እኔ ተስፋ እና ቁጭ በል እስኪ አንቺ ትልቅ ሰው አይረክ ነኝ ቁጭ በይ እናቴ እሺ ና ልጅ አኒ ሄደና አለ አለው እንዴ የት ነበርክ? ነገር ውጭ ነህ? ውጭ ሄዳለህ እኮ አባዬ አዚዙ ነኝ አይደልኩም እዚሁ ሀገር ውስጥ። እቺ ማናት? እናቴ የኔ ተስፋ ምነው አንተን ማሳደግኩ አልኩኝ እኮ ነው። ትንሹ አለ ጃቢ አለ ወይኔ ጌታ አናኒን ስላገኘሽ ደስ አለሽ እንዴ? አዎ እውነት ሙች ደስ ብሎሻል? እኔ አናኒን ወደዋለሁ። ሁላችሁ ግቡ፣ ተኝታችሁ ንቁ፣ አግኝታችሁ ተደሱ፣ ወልዳችሁ ሳሙ። አሜን። ሁላችሁ ግቡልኝ። አሜን። የኔ ጌታ ህይወቴን አመጣው እንዴ እናቴ። ወይ ጉድ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።